ምንድነው ለኔ ንገሩኛ ምንድነው ወዴት የምትገቡት እባክሽን ግቢና እባክሽን አባታችን ጓደኛ ነው እየሰማሽኝ አይደለ ከዳዊት ጋር አውርተናል ያለው ነገር አውርተናል ከዳዊት ጋር ያለው ነገር አውርተናል እንዴ ቤት እኮ የኔ ነው አይደል አና እየሰማሽኝ ነው አይደለም ያምራል ፀጉርሽ እኮ ለምንድነው ታዲያ እንደዚህ የምትሆነው ቆይ ምንም ስላልሆንሽ ነው ማለት ምን እኔ ማስብሽ እንዳትነት ነው ለምን አትረጂኝ አልፈልገውም እንደሱ መሆን አልፈልግም ለኔ ደግሞ እህቴ ነሽ እህቴ እንደሆንሽ ነው የማውቀው እኔ አልፈልግም እህት ምናምን ብሎ ነገር የለም እኔ በቃ አይገባኝም እህት ምናምን እህት ደግሞ አይደለሁም እኮ የስጋ ዝምድና እኮ የለንም እህቴ ነሽ ብዬ ባላ ነገርኩህ እኮ አንተ ጥለኸኝ ከሄድክ ራሴን ነው የማጠፋው ሌላ ምንም የምንሆንበት ምክንያት የለኝም እኔ እኮ እንደዛ እንድታስቢ ብዬ አይደለም ለምንድን ነው ሊማታው እሺ እንደዛ እንዳስብ ካልፈለክ ጥለኸኝ አትሂድ በቃ እሺ ትይሻለሽ በቃ በእርግጠኝነት ልጃችን ራሱ ይቅር የሚሉኝ ይመስለኛል ምክንያቱም ለምን ይሄን ነገር እንደማደርገው ይገባዋል አንተ ግን ቆይ ምን አይነት ሰው ነህ ለምንድን ነው የማይገባው በቃ ተኛ ተጨቃጨቅኝ እሺ የት ልትሄድ ነው ቆይ አሁን ተኝ በቃ ልትሄድ ነው እሺ አይመለከትሽም ተኝ በቃ ለምንድን ነው የማይመለከተኝ አትጨቃጨቅኝ እኮ እሺ በቃ ቁጭ በይና በቃ አንቺ በስርዓት የምትሰሪውን ስራ ስሪ እዚህ ጋር ነው መቀመጥ ፈልገው ከጎን ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ ዛሬ ደግሞ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ ባለ ጉዳይ መልእክት ልኮልኝ ነበር ትልቅ ትብብርን ያስፈልገኛል ብሎ በመልእክትም በድምጽ አውርተነው ነበር ያለውን ነገር ደግሞ ለእናንተ እንዲያስረዳ ልደውልለትና አብረን የሚለውን እንስማ ሄሎ ኧረ አይሰማል ሚኪ ሰላም እንዴት ዋልክ አለን ምን ነበር እኔ እንደም ካስታወስከኝ አውርተን ነበርና ያለው ነገር ለኔም ለቤተሰቦቼም ለአድማጮችም ተተናገር ጭምር ነበር ማይኮ እንትን ቀደም ነገርሽ ነበር ድጋሚ ደውልልኝ ብለሽ ነው እንጂ በቮይስም ማስቀምጬልሽ ነበርና ማለት ነው የሆነ ጀለስ ያለኝ ይቅርታ ለቋንቋ ጓደኛ ያለና እንትን ነበር አብረን ዩኒቨርሲቲ ተምረናል ምናምን ነገር ዩኒቨርሲቲ ነበር ማቀውና ከዛ በኋላ በጣም ጓደኛ ምናምን ሆነን ነበርና አሁን አንድ ላይ አብሯት የሚኖር ታናሽ እህቷ አለችና ከዛ በኋላ ቤታቸው ምናምን ሄድ ነበር ምናምንና አብረው ነው የሚኖሩት ቤተሰባቸው ምናምን የሉም በሞት ተለይተዋቸዋልና ግን ችግሩ ምንድነው ማይኮ እንትን ነገራቸው የእህትና የወንድም ምናምን ነገር አይመስልም እንትን ሄሎ አይሰማም ሄሎ ማለት ተቋረጠ መሰለኝ ሄሎ ይሰማኛል እና ነገራቸው ሄሎ አይሰማም ለኔ ይሰማኛል ወንድሜ እሺ ሚኪ እንትን ነገራቸው ማለት ነው የእህትና የወንድም አይመስልም እና ምንድነው ብዬ አንድ ቀን ከንፈር ለከንፈር ሲሳሳሙ ምናምን ደረስኩኝ እና ምንድነው ምናምን ብዬ ስጠይቀው ምንም አይደለም ምናምን ብሎ ተመነጨቃጭቆ ምናምን ነገር ነገረኝ ምናምን ተጻፍ ማለት ነው እና በጣም ላወጣጣው ሞክሬ ነበር ግን ምንም እንትን ሊያምንልኝ አልቻለምና እሷ ደግሞ አክት የምታደርገው ምናምን እንደ ባሏ ነው ቤቢ ምናምን ብላ ነው የምትጠራው ምናምን ነገር እኔ ፊት ምናምን ምን ለብሰው አለባበስ በጣም ነው የሚደብረው የሆነች ቃበጠ ነገር ነች ልጅቷ ራሱ ደስ ምናምን ነገር አትልም ገብቷል እና ምንም አላማረኝም በቃ እኔ እዛ ቅርብ ነኝ ለነሱ ማለት ነው ቅርብ ተከራይቼ ነው የምኖረውና እኔ ከክፍለ ሀገር ስለመጣሁ ምናምን እነሱ አካባቢ ነው የምኖረውና በቃ ያልሞከርኩት ነገር የለም ምናምን ነገር ለማወጣጣት እነሱ ደግሞ ከባህል ላይክ ይመስለኛል ሳስበው ማለት ነው ትክክለኛ እህትና ወንድም ናቸው በእናትና በአባት የሚገናኙ እህትና ወንድም ናቸው ግን የሆነ መጥፎ ነገር ያደርጋል መጥፎ ነገር አይባልም ግን እኔ እንጃ እንደሚባል አላውቅም ይሄ ማአት ነው እንጂ ማለት ይሄ አሁን ቤት ውስጥ ከነሱ ተጨማሪ የሚኖር ሰው የለም ቤት ውስጥ ሌላ እህት ዘመድ ቤታቸው ውስጥ ማንም የለም ብቻቸውን የሚኖሩትና ለዛ ይመስለኛል ነገሩን ቀለል አድርገው እንትን እኔ እንደውም የሆነ በሙዳ አድርጌ ምናምን ነገር ለነገረው ሞክሬ ነበር ምናምን ነገር ማለት ነው እንትን እንደዚህ አይነት ነገር አይነፋም ምናምን ነገር ብዬ ማለት ነው ደስ አይልም ምክንያቱም አንተ ከእህት ጋር እንዴት እንደዚህ አይነት ነገር ታደርጋለህ ገብቷል
እምልህ ነገር ገብቶሃል? የሆነ እንትን ሴክስ ምናምን ስታፍ እኮ ነው የምልህ። ከባህልም ከሃይማኖትም ውጭ የሆነ ነገር ነው እና እኔ እኮ ብዬዋለሁ እኮ የሚገባል እንደው በግልጽ አልጠየቀውም እንደ ጓደኛ ብዬዋለሁ እንጂ ነፍ ጊዜ ነው ያልኩት። እንትን ለምንድን ነው እንደዚህ የምታደርገው ምናምን ነገር ምናምን አልኩት። እሱ ልክ በቃ ማመንም ይፈልጋል አለማመንም ይፈልጋል ምናምን በቃ ዝም ብሎ እንዴት ልበል ማለት ነው ይመስለኛል። ተመችቶታል። እሷ ደግሞ ጩጬ ነች እና እንደዚህ አይነት ነገር ደግሞ ማድረጉ ልክ አይደለም። ገብቶሃል? እንደው እያልከ ያለ ነገር ማባባት እሷም ሳታውቅ ሊሆን ይችላል፣ አፍዟትም በግርግርም ሊሆን ይችላል። እንደው ያለው ነገር ለማጣራት ካሜራ ቤት ውስጥ ማስገባት ይጠበቅብናል እና እንደው ካሜራው እንዴት ነው የምናስገባው? ካሜራ እኔ እንትን እላለሁ እስቲ መቼ መሰለህ ካሜራዎች ስለሆኑ እንዴት ነው የሚገጠሙ አሳይተን መግጠም እንችላለን። እንደዛ ከሆነ ችግር የለውም። ግን ሮብ እሱ ማለት ነው እንትን አለ ሮብ ማለት ነው አዳር ነው የሚሰራው ማለት ነው። ከዛ እሷ ደግሞ ክላስ አላት የማታ ትማራለች ማለት ነው። አርክቴክቲንግ ትማራለች እና ስለዚህ እኔ ላጥ ብዬ ገብቼ እንትን ማለት እችላለሁ። ምክንያቱም ቁልፍ ምናምን አለኝ እኔ እዛ ምናምን ደቅሳለሁ አንዳንዴ እና ስለዚህ ችግር የለውም። እሱ ካሜራ ማስገባቱ ምናምን ሳይሆን ችግሩ እኔ አሁን እውነት ከሆነ ምናምን በጣም ነው የሚደብረኝ ነው የምልህ። እግዚአብሔር ባልደረባችን ጋር ጭምር አብሮ ካሜራ እንዲገጥም ልልክልህና ያለው ነት ደግሞ የምናረጋግጠው በካሜራው ስለሆነ በካሜራው አይተን እንግዲህ የሚታረሙበት መንገድ ካለ ጥፋተኛም ካለ ደግሞ ያው ለወንጀል የምናስቀጣበት መንገድ እናመቻቻለን። እሺ እኔ ችግር የለብኝም። ግን የእውነት እንደዚህ አደርጎት ምናምን ከሆነ በጣም ነው የሚደብረው ማርያም። እኔ አሁን እሱን የምናረጋግጠው እንደም በማስረጃ ስለሆነ እንደው ምንም በሌለበት በደፈናው ሰው ላይ መፍረድ ስለማንችል እውነቱን የምናውቀው በማስረጃ ጭምር ስለሆነ እኔ እኮ እሱን እኮ ነው ማስረጃ ስላጣሁኝ ምናምን እኮ ነው እንጂ ችግር የለብኝም። ከዛ በኋላ ምናወራናል። አክብረህን ስለደወልክ እጅግ በጣም እናመሰግናለን። ኧረ ጣጣን ደግሞ እናሳውቅሃለን። እሺ ግን ላይክ ክስ ምናምን እንዳታረግበት ማለት ጀልስና ነው። ገብቶሻል? ጀልስ ነው ወንድም ያው ዋናው እውነታ ጭምር ተበዳይ ጭምር ፍላጎት ስለሆነ ተበዳይ የሚወስነው ውሳኔ ጭምር አክብረን ነው የምናረጋው። ተበዳይ መክሰስ የሚፈልግ ከሆነ ክስ መምሰት አለብን፣ ግዴታ ነው። አባት አለ ፍላጎቷ ከሆነ የምታደርገው ያን ነገር እሷ ከሆነች የምታስገድደው እንደዛም ከሆነ እሱ መክሰስ እሷ ነች መሰለኝ እሱ ይብን ያለቅሳል እኮ እኔ ጋር ምናምን እኮ ምናልባት እሷም ደግሞ በምታደርግበት መንገድ ነገር አስፈራርተው የምታደርግ ከሆነ አጣርተን ለህግ የምናቀርበው ይሆናል። እሺ ብቻ መጨረሻውን እኔ እንጃ አላማረኝም። ግን እሺ ብቻ ደውይልኛ በቃ ስልኬ ልላክልሽ እና አክብረን ስለደወልክ እናመሰግናለን። ስልኬ ስላለኝ ነው የደወልኩት፣ ችግር የለውም። ወጥቶልኛል ከቴሌግራም ባወራኝ ላይ ስልክ ቁጥሩ ስለወጣልኝ የደወልኩልህ። አዲስ ነገር ሲሆን የደወልኩ አሳውቅሃለሁ። በቃ አይ ደውልኝ አለኝ ሰፈር ሩብ በቃ እንደተባባለው ካሜራውን እናስገባለን። እሺ ማይኮ ክብራትና ክብራን የሚኪ ቤተሰቦች እንግዲህ እንደሰማችሁት ነበረ። አሁን ከዚህ በኋላ ደግሞ አጣርተን ያለውን ነገር እናንተ እናሳውቃችኋለን። እስከ መጨረሻው አብራችሁን ቆዩ። አንተ በቃ ስትወጣም ስትገባም አትናገርማ። እንዴት ዋልሽ? ጠጋ በልኝ። ደህና ነህ? እንዴት ነሽ? አለሁ። ሰላም። ደህና። ምሳ በልተሃል? አዎ በልቻለሁ። ለምንድን ነው የማታይኝ? ለምንድን ነው እኔን የማታይኝ? አይ ስራ እየሰራሁ ነው እኮ። ስራው ከእኔ ይበልጣል ማለት ምን ማለት አለው? እያናገርኩ እኮ ነው። የማናገርህን በስነ ስርዓት መልስ። አንቺ ምን ነሽ? ስራ እየሰራሁ ነው ማለት ምን ነሽ ማለት ምን ለማለት ፈልገህ ነው እንደዚህ የምትለው? ምን ነሽ ነው አለ እንዴ? ምንድን ነው ምን ነሽ? ምን ማለት ነው እኮ? ምን ነሽ? እኔ እህቴ እንደምሽ ነው የማውቀው። እንዴ ዘመዴ ነሽ እኮ አይደለ? እህቴ ነሽ። ከዛ ውጭ ምን አለ? ኧረ እባክህ እህት ነኝ ማለት ሴት ጋር እያወራህ ነው? ምን አገባሽ? ይሄንን ስልክ ሰብረዋለሁ። አሁን እንደማደርገው ታውቃለህ። ያ አንቺ ህይወት አይደለም። ለምንድን ነው ይሄን ይወታለው ነው? ምንሽም ስላልሆንኩኝ ይሄን ያለ ተቆጣጣሪ ነች። እንደዛ ነው የምታስበው? አዎ። እኔ እና አንቺ ከዝምድና ውጭ እኮ ሌላ እኮ ምንም ነገር እኮ የለንም። ምን ማለት ነው? እኔ እናንተ ዘመዳማቾች አይደለንም። ላ እንዴ ማለት ምን ማለት አይደለንም። ለምንድን ነው እውነታውን ልትክድ የምትፈልገው? አይደለንም እኮ አልልም። ይሄን ስልክ ሰብረዋለሁ። ከቻልሽ ዝም በይ። ስራ ላይ ነኝ ያለሁት። ዝም በይ ከቻልሽ። ከሴት ጋር እንድታወራ አልፈቀደልህም። ምክንያት እኔ ደስ አይለኝም በቃ። እና አንቺ ደስ ስላላለሽ ምንም ማድረግ ማልችል? አዎ ግዴታ ግን አይደል? ግዴታ ነው። ግዴታ አይደለም። ማን ነው ግዴታ ያደርጋል? እቤቴ እኮ ነው እየኖርክ ያለው። እንደዛ ነው የሚሰማሽ? ነው በደንብ ነው። አይ ጥሩ ነው። ምን ነው አንተ እንደዛ አታምንም ነው?
እንደዛ አታምንም ነው አንተ? አይ ጥሩ ነው። ምኑ ነው ጥሩ? ቤትሽ መኖር እኮ አዋ አሁን አትጨቃጨቂ ደስ ይለኛል። እኔ ደግሞ ልጨቃጨቅ ፈልጌ ሳይሆን ታውቃለህ አይደለም። ቆይ ግን የምር አልገባ ብሎ ነው? አውቀሽ ነው እንዴ በተደጋጋሚ እንደዚህ የምትይኝ? እኔ አልፈልግም በቃ። ለምንድን ነው የማትፈልገው? ቆይ እሺ ከኔ ምን ስለማልፈልግ ነው። አንቺ እኮ የስጋ አይነሽ እንዴ? አይደለሁም እኔ ስጋ አይደለሁም። ምንድነው ምን አድርጊ ነው የምትለኝ? ቆይ አንተ ግን እኔ እያልኩሽ ያለሁት ስጋ አይነሽ። እኔ ምንም ነገር ካንቺ እህትነት ብቻ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። ያደራ እኔ ደግሞ እህት አይደለሁም እኮ። እህቴ እንደሆንሽ ነው እኔ የማውቀው። ተረድተሽኛል? እህቴ ነሽ። አይደለሁም። እህቴ ነሽ። አይደለሁም አልኩህ እኮ። እህቴ እንደሆንሽ ነው እኔ የማውቀው እኮ። ለምንድን ነው እንደዚህ የምትይኝ? እኔ እህትህ አይደለሁም። እና ምን ነሽ? እኔ እኮ በጣም ነው የምወድህ። ቆይ ለምንድን ነው ግን የማትረዳኝ? በጣም እያስጨነቅሽኝ ነው። ለምንድን ነው የምትጨነቀው? ቆይ ሁሌ ግን ለምንድን ነው እንደዚህ እያስጨነቅሽኝ ነው ምናምን የምትለኝ? አላምርም። እሺ ቆይ አላምርም። አስጠላለሁ ነው ንገረኝ። ማማር ያለማማርሽ ለኔ እኮ ምንም። እሺ ምን ላድርግ? ቆይ አንተ ፀጉሬን እኮ ተሰርቻለሁ እኮ። ያምራል ፀጉርሽ እኮ። ለምንድን ነው ታዲያ እንደዚህ የምትሆነው? ቆይ ምንም ስላልሆንሽ ነው ማለት ምን? እኔ ማስብሽ እንደ እህትነት ነው። እኔ ደግሞ እሱን አልፈልገውማ። እንደሱ መሆን አልፈልግም። ለእኔ ደግሞ እህቴ ነሽ። እህቴ እንደሆንሽ ነው የማውቀው። እኔ አልፈልግም። እህት ምናምን ብሎ ነገር የለም። እኔ በቃ አይገባኝም። እህት ምናምን እህት ደግሞ አይደለሁም እኮ። የስጋ ዝምድና እኮ የለንም። ለምንድን ነው የምትለው? መናገር ካለበት እውነታውን እያወቅሽ እንደዚህ ስለምትይ ነው። የስጋ ዝምድና የለንም ማለት ምን ማለት ነው እኮ? እኔ እናንተ የስጋ ዝምድና የለንም። እውነታው ግን አይደለም። የትኛው ነው እውነታው? ዘመድ ያልሆነውን በግዴታ ዘመድ ልታደርግ ነው? እንደዛ ነው? ከቻልሽ ብዙ ባጭቅጭቅ ደስ ይለኛል። ስራ ልስራት። ደጋግማ ጨቅጭቅኝ አትበለኝ። ለምንድን ነው ግን ሁሉ ጊዜ ስሜቴን የምትጎዳው? የሰለቸኝ ምን እንደሆነ ታውቂያለሽ? ከአንቺ ጋር ያደራ እህቴ ስለሆንሽ ነው እንጂ ከአንቺ ጋር በፍጹም መኖር አልፈልግም። ኧረ እባክህ። አዎ ጭራሽ ስትይ ለምን ግን አደራ ትሰጥሽኛል። ተጨንቀሽ በጣም እያስጨነቅሽ ነው እኮ። ለምን እንደ ወንድምሽ ነው እንድታስብኝ የምፈልገው። እኔ ደግሞ አልፈልግማ። ወንድሜ እንድትሆን አልፈልግም። ወንድምሽ ነኝ። እውነታውን ለመረዳት ሞክሪ። እኔ አልፈልግም። በቃ እኔ አልቀበለውም እሱን ነገር። ወንድሜ እንድትሆን አልፈልግም። ወዴት ነው የምትሄደው? ቆይ እኔ አውቀሽ ነው? አውቄ አይደለም። ለምንድን ነው እንደዚህ የምትሆነው? ቆይ አንተ ወንድምሽ ስለሆንኩኝ ነው። በቃ እኔ ምንም ነገር ማድረግ አልፈልግም ከአንቺ ጋር። እንደ ንጹህ እህቴ ነው የማይሽ። እኔ ደግሞ እንደሱ አላይህማ። ውፋ በቃ ተይኝ፣ አትጨቃጨቅኝ። እሺ የት ልትሄድ ነው? ቆይ አሁን ተይኝ በቃ። የት ልትሄድ ነው? እሺ አይመለከትሽም። ተይኝ በቃ። ለምንድን ነው የማይመለከተኝ? አትጨቃጨቅኝ እኮ። እሺ በቃ ቁጭ በይና በቃ አንቺ በስርዓት የምትሰሪውን ስራ ስሪ። እዚህ ጋር ነው መቀመጥ ፈልገው ከጎንህ እኮ። በቃ ተቀመጪ፣ ግን ምንም ነገር አትይም። ለምንድን ነው ምንም ማለለ? አትጻፍ በቃ። ሴት አታውራ። አይመለከትሽም። በቃ አይመለከትሽም። የሰማሽ ነው? ደክሞኝ ነው የመጣሁት እና ማረፍ ነው የምፈልገው። የራስ ጉዳይሽ። እንደውም አሁንስ በጣም ነው ያበዛኸው። ዝም አትበለኝ። አሁንስ የሰለቸኝ ነገር በእናትሽ ነው ከአንቺ ጋር መጨቃጨቅ ነው። ለምንድን ነው የማትይኝ? ቆይ ለምንድን ነው ግን ለምንድን ነው ልትረጂኝ የማትሞክሪው? እኔ በቃ ወንድምሽ ነኝ። ወንድምሽ እንዴ? እኔ በቃ እንደ እህትነት ነው ማስብሽ። ተይኝ በቃ። ወንድምሽ ነኝ በቃ። አይ ነው አውቃለሁ። አባታችን በአንዳንድ ምክንያቶች አንድ ላይ ሊያሳድገን ይችላል። ግን ደግሞ ወንድምነቴን ልትረጂኝ እፈልጋለሁ። ብቻዬን የምፈልገው በቃ ተይኝ። ሌላ ነገር ማውራት አልፈልግም። እሺ ወንድሜ ከሆንክ እስከ ዛሬ ቆይተህ ነው አሁን የምትመጣው? አባታችን ከሞተ በኋላ መተክ ነው እንደዚህ የምትለው? ወንድማችን እኮ አንተ ወንድሜ ከሆንክ እኮ አብሮ ያሳድጉ ነበረ። ወንድሜ ብትሆን ኖሮ እኮ ቤት ታድግ ነበረ እኮ። በአንዳንድ ምክንያቶች አንድ ላይ አላሳደገንም። ነገርኩሽ እኮ። ያ የእሱ ምክንያት ነው። ያን ነገር እኔ የእነሱ ጉዳይ ነው። አያገባኝም። ያ የእኔም ጥያቄ ነው። ያን ነገር እኔ ማወቅ አልችልም። እሱ የእነሱ ጉዳይ ነው። እኔ አሁን እየነገርኩ ያለሁት ስለሚሰማኝ ስሜት ብቻ ነው። ይገባል? እሺ አሁን አዳምጪ። እንድትረጂኝ የምፈልገው
ብቻ በቃ ወደ እንደዚህ አይነት ነገር አገፋሽ ነው። እኔ አልፈልግም ያን ነገር። እኔ ንጹህ እህቴ ነሽ። ወንድምነትን ተረጂ። ብቻ እኔ አንቺ አግብተሽ ትልቅ ደረጃ ላይ ደርሰሽ ማየት ነው እንጂ የምፈልገው በቃ በተደጋጋሚ እንደዚህ ስትይ ሁሌ ነው ታይ ምናምን ነገር የምልሽ። ስለዚህ በቃ እኔ አልፈልግም ይሄን ነገር እንድታደርጊ። አግብተሽ ትላለህ እንዴ? እኔ ምን ያህል እንደታወርኩ አይታየህም ነው? ስሜቴ ምን ያህል እንደሆነ አይታወቅም ነው? ጭራሽ አግብተሽ እውነታውን ስለምንድን ነው ልትረጂው የማትፈልጊው? እኔ መቀበል አልፈልግም። በቃ ወንድምሽ ነኝ፣ የስጋ ወንድምሽ። አያገባኝም። አንቺ ራሱ አይከብድሽም እንዴ? አይከብደኝም። ወንድምሽ ጋር እንደዚህ ነገር ማድረግ። ታሸማቀቀኝ እየሞከርክ ነው? ምንም ላሸማቀቅሽ እየሞከርኩኝ አይደለም። እውነታውን ነው አምነሽ ተቀበል። እኔ መቀበል አልችልም። እኔ ህልሜም ከልጅነት ጀምሮ የምመኘው አይነት ወንድ ነህ። ስለዚህ አንተን አሳልፌ መስጠት አልችልም። ይኸውልሽ አዳምጪኝ። እኔ እያልኩሽ ያለሁትኝ እኮ ለምን ተመኘሽኝ አይደለም። ይሄ አስበሽበት የተፈጠረ ነገር ላይሆን ይችላል፣ ግን ደግሞ በተደጋጋሚ እኔን ለእንደዚህ ነገር አገፋፊ። እኔ ወንድምሽ ነው። ወንድምነቴን አምነሽ ተቀበል። አልችልም፣ መቀበል አልችልም። ይሄንን እሺ፣ እኔ እንደወጣልሽ ነው የምትፈልጊው? ምንድን ነው የምትፈልጊው? እሺ፣ ጭራሽ ጥለኸኝ ልትሄድም ነው እኮ። በቃ ያን ነገር ካልፈልግሽ እንደ ወንድምነትሽ ተቀበለሽኝ አብረን በሰላም ነው። እኔ አልችልም፣ እሱን መቀበል አልችልም። እሺ፣ ካልቻልሽ ምንድን ነው አማራጭ? አንተ ይሄን እንድትሆን ነው የምፈልገው። ከኔ ውጭ የትኛውም ሴት እንድትመኝህ ማለት ራሱ አልችልም። አይሆንም። ያዳመጥሽኝ አይደለም? አይሆንም። ለምንድን ነው የማይሆነው? እህቴ ስለሆንሽ የአባቴ ልጅ ነሽ። እኔ አልፈልግም፣ ያንተ እህት መሆን አልፈልግም። ያንተ ሚስት ነው መሆን ፈልገው። ሆነሻላ። አልፈልግም። በቃ መቀበል አልፈልግም። አለመቀበል መብት አይደለም? መብትሽ አይደለም። ለምንድን ነው መብት ያለው? ከእውነታው ለምን ትሸሻለሽ? እውነታ ብሎ ነገር የለም። እኔ ውስጥ ያመነው ነው እውነቱ ብዬ መቀበል የምችለው። ውስጥሽ እኮ በፍርሃት ነው እየሸሽ ያለው። እውነታው ምንም ፍርሃት የሚባል ነገር የለም። እየፈራ ከሆነም አንተን እየፈራህ ያለው። ዝም አትበለኛ፣ አናግረኛ። ለምንድን ነው በእናትሽ የማትረጂኝ? ግን ሁሌ በተደጋጋሚ ለምን እንደዚህ ነገር በእንደዚህ ነገር እንድንጨቃጨቅ ታደርጊያለሽ? ለምን አትረጂኝ? እኔ በቃ እኔ እኮ ሁሌ እኮ እንደ ወንድምነት እኮ ነው እኮ ሁሌ ታይ በቃ እንደዚህ ነገር አይሆንም፣ እያሰብሽ ያለው ነገር ልክ አይደለም እያልኩሽ ነው። እንደ እህቴ ስለማይሽ ነው እንጂ ጥዬሽ መሄድ አቅቶኝ አይደለም፣ ወይም ደግሞ አላስፈላጊ ነገር ማድረግ አቅቶኝ አይደለም። እንደሞ እህቴ ነሽ፣ አዝንልሻለሁ። ተረድተሽኛል? የአባቴ አደራ ነሽ። እኔ አንተን ያዘኔት አልፈልግም። ገባህ? ብታዝንልኝ ኖሮማ ስሜቴን እንደዚህ እንትን እንድል አልፈልግም ነበረ። ስሜቴ እንዲጎዳ አትፈቅድም ነበረ። እኔ እንድታዝንልኝ አልፈልግም። ራስሽን ነሽ የጎዳሽው። ውስጥሽን ለምን በማይሆን እውነታ ታሰምኛለሽ? ትክክለኛውን እውነታ ተቀበል። እኔ ወንድምሽ ነኝ። ሲተረጋግተሽ ስታስቢ ለአንቺ ራሱ አይከብድሽም? አይከብደኝም። እሺ አንቺ እንዳሰብሽ ሆነ። ከዛስ እኔ ከእህቴ ልጅ ልወልድ እህቴን አግብቼ ልኖር። የአባትሽ ስም የአባቴ ስም አንድ ማንም እኮ ያውቅም። የአባትሽ ስም የአባቴ ስም አንድ ነው አይደለም? እሱን መቀየር እንችላለን እኮ። ማንም እኮ እዚህ ጋር የሚያውቅ ሰው የለም እኮ። እኔ እናንተ ወንድምና እህት እንደሆነ እኮ ማንም አያውቅም። ሌላ ቦታ አይደል ያተያደቀው? ግዴታ ሰው ስላወቀ መሆን አለበት። በቃ ሁለታችን ከተግባባን፣ ሁለታችን ከተዋደድን ሌላ እኮ ምንም እንትን የለም። ሰው ስላወቀ ስላላወቀ እኮ አይደለም እኮ። እሺ ቆይ አንቺ እኮ አሁን እኮ እያልሽኝ ያለሽ እኮ አትወደኝም። የማትወደኝ ከሆነ ንገረኝ። እህቴ ነሽ፣ ንጹህ እህቴ ነሽ። አይደለሁም። እኔ ልጅ ያንቺን ክፋት አልፈልግም። አንቺ ላይ ምንም እንዲደርስ አልፈልግም። እህቴ ስለሆንሽ አባቴ አደራ ነሽ። ተረዳሽኝ? በተደጋጋሚ እኔ እንደዚህ ስትይኝ እኮ አብሬሽ ያለሁት በቃ ፈልገው አይደለም ይሄን ነገር ብዬ እየተረዳሁሽ ያለሁት እህቴ ስለሆንሽ ነው እንጂ ሌላ አላስፈላጊ ነገር ማድረግ አቅቶኝ አይደለም፣ ወይም ደግሞ ጥይሽ መሄድ አቅቶኝ አይደለም። ግን ደግሞ እህቴ ስለሆንሽ ነው። ልረዳሽ በጣም እየሞከርኩ ነው። አንቺ ደግሞ የኔ ተቃራኒ እየሆንሽብኝ። ሁሌ በተደጋጋሚ በአንድ አይነት ነገር መጨቃጨቅ አለብን። እኔ ስራ ውዬ ስመጣ ለአንቺ ራሱ አይከብድሽም? ለምንድን ነው ልትረጅኝ የማሞክረው? በዚህ አይነት ሁኔታ መቼም አልረዳህም። ባይሆን አንተ ተረዳኝ። ለምንድን ነው ግን አንተ ቆይ የምር ግልጽ አልሆነልህ ብሎ ነው? በጣም እየደከመኝ ነው የምር ነው የምልህ። ሁሌ በተደጋጋሚ አንድ አይነት ነገር መናገር ምናምን በጣም እየደከመኝ፣ በጣም ከምልሽ በላይ። መረዳት የምትፈልጊ ከሆነ ተረጅ። አንቺ እህቴ ነሽ። የራስህ ጉዳይ። እኔ እህትህ አይደለሁም። እንደውም ቆይ ኋላ አምጣልህ እንዲያረጋጋ።
ምን እየተፈጠረ ያለው አልገባኝም። ምን ተፈጠረ? ቆንጆ ነሽ። ድሮስ ቆንጆ አይደለም እንዴ? አልታይህ አልኩ እንጂ ማለት ምን አድርገሽብኝ ነው? ማለት ምን አድርገሽብኝ ነው ማለት? ምን አደረኩብህ? ምኑንክ እኮ ምን የሆንከ ነገር አለ? እርግጠኛ ነህ? ቆንጆ ነሽብኝ ግን ድሮም እኮ ቆንጆ ነኝ። አንተ አልታይህ አልኩኝ እንጂ እየሞቀ ነው በጣም እና ላምስልህ አዎ በደንብ ጠጣ። በጣም ማላውቀው ስሜት ነው የተሰማኝ እኮ በደንብ ጠጣ። ውሃ ጠጣበት። እንዴት አውቅ? ያው ጠጣበት። ዳን እርግጠኛ ነህ እኮ ሙዚቃ ነው። በጣም እያዞረኝ። እኔ እኮ እንደዚህ ላደርግ አልፈልግም ነበር። ምንድን ነው የምታደርጊኝ? ቆይ አንተ እኮ ነህ እንደዚህ እንዳደረገኝ የምታደርገኝ። ማለት ምንድን ነው ያደረግሻለሽ? እኔ እኮ በሰላም ቢሆን ደስ ይለኝ ነበር። ውሃው ላይ ምንም ነገር ባልጨምርበት ደስ ይለኝ ነበር። ግን እንደዚህ እንዳደርግ የምታስገድደኝ ራስህ ነህ። ምክንያቱም ስሜትን መረዳት ስላልቻልክ። ምንድን ነው ያደረግሽኝ? በጣም የማይሆን ስሜት የተሰማኝ። ምን አይነት ስሜት ነው የሚሰማኝ? ደግሞ ቆንጆ ነሽ። ደግሞ እኮ ቆንጆዬ ነኝ። አልታይህ አልኩ እንጂ ዛሬ ታምራለሽ። እርግጠኛ ነህ? እንደዚህ ባይሆን እኮ ደስ ይለኝ ነበረ። ማላውቀው ስሜት ነው የተሰማኝ እኮ አውቃለሁ የማታውቀው ስሜት እየተሰማህ እንደሆነ። ምክንያቱም አሁን ላይ እየጨመርኩበት ማለት ድረስ ስላለ ነው። ደግሞ እኮ ብታይ ምን ያህል ውብ እንደሆንክ። አይንህ፣ ቅንድብህ፣ ከንፈርህ፣ ሁሉም ነገር ነው የሚያምረው። እና ቆይ በእኔ ይፈረዳል? የትኛዋ ሴት ነች እንዳንተ አይነት ሸበላ ወንድን አሳልፋ መስጠት የምትፈልገው? ስለምን እያወራሽ እንደሆነ እኔ ግራ እየገባኝ ነው። ምን ማለት ነው? አሁን እየሞቀ ነው አይደለም? ደግሞ መነኝ የእውነት ትወደኝና ይሄን ነገር ለምን እንደማደርገው ይገባህ ይሆናል። እሺ ደግሞ ተሳክቶልኝ ዛሬ ካንተ ማለት በእርግጠኝነት ልጃችን ራሱ ይቅር የሚልኝ ይመስለኛል። ምክንያቱም ለምን ይሄን ነገር እንደማደርገው ይገባዋል። አንተ ግን ቆይ ምን አይነት ሰው ነህ? ለምንድን ነው የማይገባው? ደግሞ እኮ እንደዚህ ስትሆን እንዴት እንደሚያምርብህ ብታውቅ። አንቺ እበልጣለሁ ብለሽ ምን እየተፈጠረ እንዳለ ግን እኔ እኮ እንደዚህ ባይሆን ደስ ይለኝ ነበር። ከአንተ ፍቅር ባይዘኝ ወንድሜም ሆነህ ባትመጣ ደስ ይለኝ ነበር። ግን በምናደርገው ነገር ምን ያህል ደስተኛ እንደምሆን እኔ ብቻ ነኝ ላውቅ የምችለው። ከማንም ጋር እኮ እንደዚህ አይነት ስሜት ሰምቶኝ አያውቅም።
አለሁና እንዴት ነህ? አለክ? ፀሐይ ነው እንዴ? እኔ እኮ ከቤት አልወጣሁም ዛሬ። ቆይ ግን ምንድን ነው የምትሰራው? የምትሰራውን እኮ አልነገርከኝም፣ እስካሁን አላወኩም። ካልሆነ ወይ ይህን ቤት ሽጠን ለምን የራሳችን ስራ እንጀምር? እኮ እንደዚህ በፀሐይ ከምትንገላታ ይሄን ቤት ሽጠን እኮ ሌላ ሀገርም ሄደን በትርፉ ደግሞ የሆነ ስራ መጀመር እንችላለን። አብረን የምንሰራው ነገር እነሱ የሉም እኮ ምንም ማስታወሻ ብለው ነገር የለም። እና እንዴት ነው ያሰብከው? ቆይ ግን ለምንድን ነው ነገሮችን በሙሉ ወደ ጭቅጭቅ የምትወስዳቸው? አንቺ እኮ ልጅ ወደ ጭቅጭቅ የወሰድሽው ምንም አላልኩሽም። እኔ እኮ እንደ አማራጭ ፀሐዩ መታኝ ስትል ይሄን ቤት ሽጠን ስራን ጀምር፣ አስፈላጊም ከሆነ ሌላ ቤት እንገዛለን። አማራጭ ሊሆን ይችላል ነገር አይደለም። ለምንድን ነው አማራጭ ሊሆን የማይችለው? ዘላለም አለማችን በቃ ይሄንን ስንጨቃጨቅ ምን ያለብን? እኔ እኮ ባልጨቃጨቅ ደስ ይለኛል። ጸባይ አልኖርም አለህ እንጂ አሁን ሰምሮ ሀገር ይናፍቀኝ። ምን ጎሎብህ ነው እዚህ ሀገር ይናፍቀ? እዚህ ያለው ሰላም ብቻ በቃ። እዚህ ሰላም የለም። እኔ ነኝ ሰላም የነሳሁህ? በጣም የምርህን ነው? ስለምወድህ እኮ ነው። ለምንድን ሁሌ በተደጋጋሚ እንደዚህ እያልሽ የምትይኝ እኮ ነው? አሁን ያወራነው ስትጀምር ስለ ፀሐይ ሆኖ ደክሞኛል አልኩሽ። ነገሮችን ለምን ሁሌ ወደዛ እንደምትቀይራቸው ወሬያችን ማለት ነው። እኔ እኮ ለአንተ ስለማስብ ነው እንደዚህ የምልህ። ግዴታ ነው ለአንተ ማሰቡ? አዎ ህፃን ልጅ አይደለም ያለኝ እኮ አንተ ብቻ ነህ ታውቃለህ አይደል እንዴ? ሁሉ ወንድምሽ ተንከባከብኝ። ኡፍ ወንድምሽ አሁን ስልችት ነው ያለኝ። ከቻልክ ይሄን ወንድምሽ የምትለውን ነገር ወደዛ ብትጥልኝ ደስ ይለኛል። ወንድምሽ ስለሆንኩ እኮ ነው። ዛሬም ድጋሚ ጭቅጭቅ። እኔ ወንድምነቱን አልፈልገውም። ቆይ አይገባህም አንተ ግን ምንድን ነው? ቆይ እሺ ባልሽ ልበልሽ ግን ደስ ይለኛል። አይ ሲያምርብህማ የምሬን እኮ ነው። ይልቅ ራስሽን ባሸውት ይሻልሻል። ማለት ምን ማለት ነው? ምን ነገር ፈጥረሽ ራስሽን ባሸውት እውነታውን እያወቅሽ ነው እንደዚህ። አንተ አልገባህም እንጂ እውነታው እኮ ሌላ ነው። እኔ ልጨቃጨቅ እኮ አልፈልግም። አንተ እኮ ነህ የምትገፋፋኝ ለጭቅጭቅ። አሁንስ እኔ ራሱ ስልችት ነው ያለኝ። አንተ ምን አይነት ሰው እንደሆንክ አላውቅም። ይሁን የማይገባ ሰው እንደዚህ የሆንኩልህ የማልታይህ በጣም ስለምረዳሽ ነው። ባይዘው እስካሁን በጣም እህቴ ስለሆንሽ ማለት ነው። በጣም ስለምትረዳኝ አይገርምም? ብትረዳኝማ እንደዚህ አልነበረም። እኔ ውስጥ ያለው የእህትነት ስሜት ነው። እኔ ሳድግ አንቺ እህቴ እንደሆንሽ እየተነገረኝ ያደግኩት። ተረዳሽ? ይኸውልሽ እኔ ለምን ይሄ ስሜት አንቺ ላይ ተፈጠረ አልልሽ፣ ግን እውነታውን ደግሞ አምስት ይኸውልህ ስማኝ አንዴ ልንገርሽ። የምትፈልገው ነገር በሙሉ ላሟላለህ። ከዚህ ቤት ውጭ የተቀመጠ ሌላ ገንዘብ አለ። ከፈለክ መኪና መግዛትም ትችላለህ። ግን በቃ እኔ ከአንተ የምፈልገው አንድና አንድ ነገር ይሄን እንድትሆን ብቻ ነው። ወንድምነትህን ሳይሆን እኔ የምፈልገው ባሌ እንድትሆን ነው። እኔ ብር አይደለም አሁን ያሳስበኛል፣ የአንቺ ጉዳይ ነው። እኔ ምን ሆንኩኝ? ውስጥ ነው እያኖርሽ ያለሽው። ተረዳሽ? የማይሆን ነገር ለራስሽ ፈጥረሽ አሳምነሽ። ፍቅር እኮ መቼም ውሸቱን አያውቅም። ወንድምና እህት ነው። ከቻልክ እስኪ ስሙን እራሱ አትጥራብኝ። ወንድም እህት እኔ አይገባኝም። በቃ አላውቀውም ይሄን ስሜት እንዴ። ስማ፣ ለምንድን ነው ስሜቴን ለመጉዳት የምትሯሯጠው? እሺ ያንቺን ክፉ አልፈልግም። ሁሌም ነው በተደጋጋሚ ያንቺን ክፉ አልፈልግም። የአደራ እህቴ ነሽ። አባቴ አደራ ለኔ ሰጥቶ የአደራ እህቴ ነሽ። ሁሌም ነው በተደጋጋሚ ይችላል። ያንቺን ልጠብቅሽ ነው እዚህ መጣሁ እንጂ ሌላ ነገር አስቤያለሁ። ሌላ ነገርም አልፈልግም። አንቺ ጋር ስለሆንሽ ማለት እኔ ካንተ የምፈልገው ደግሞ አንድና አንድ ነገር ደጋግሜ መናገር የሚጠበቅብኝ አይመስለኝም።
ይሰለቻል፣ በጣም ይሰለቻል። ምግብ ትበላለህ? ሰራተኛው አዘጋጅታ ነው የሄደችው። ደግሞ ዛሬ አሪፍ ቀን እንድናሳልፍ ብዬ ቤቷ እንድትሄድ አድርጋታለሁ። አንቺ ቆይ ጤና የለሽም እንዴ? ጤና የለኝም። አዎ በአንተ የመጣ ምንም ጤና የለኝም። ለምን ይባል አልፈልግም። ምን ራስሽን በውሸት አለመስጠት። አንተ ያማል እንዴ? ስለምን ባልመፈልግ ነው የምታወራው? ምንድነው ያማል? ምን አይነት አማርኛ ነው እኮ? ለራስሽ እኮ ስለማስብልሽ እኮ ነው። ወይኔ ይሄንን ከአንተ በጭራሽ መስማት አልፈልግም። አንተ ግን ቆይ እኔ አንተ ስለምወድ ነው እንጂ እርካሽ ሴት አድርገህ ነው እንደምታስበኝ? ጭራሽ አንተ ባል እንድትፈልግልኝ? ወይኔ አይ እንደዛ ለማለት ፈልጌ አይደለም። እሺ እና ምንድን ማለት ነው የፈለግከው? አይ እንደዛ እያልኩሽ አይደለም እኮ ታውቂያለሽ፣ ያደረሃት ነሽ። ምንም አልጨክንብሽም። ለዛ ነው። አሁንም እንደዚህ አትበለኝ። በቃ እሺ በቃ ቢያንስ አታልቅሽ ነው። እህቴ ነሽ አትበለኝ። እኔ እህቴን አንተ መሆን አልፈልግም። በቃ እሺ እሺ ምን እንዳደርግልሽ ነው የምትፈልጊው? አብረኝ እንድትሆን ነው የምፈልገው። መቼም ከእኔ እንድትለየኝ አልፈልግም። አውቃለሁ ልንገርህ፣ እንደውም አንተ ከሄድክ ራሴን ነው የማጠፋው። አውቃለሁ ጥፋቱ ከአባታችን ነው፣ ግን ደግሞ እሺ ምን ላድርግ? ጥፋቱ ከኔም ሊሆን ይችላል። ነገሮችን ለማስተካከል ስለሆነ ቆይ ለምን ነው ምንም አትረዳኝ? በጣም ልረዳሽ እኮ ስለሞከርኩ እኮ ነው። እህቴም ስለሆንሽ እኮ ነው። እየተረዳኝ አይደለም። አትዋሽ፣ እየተረዳኝ አይደለም። ባልረዳሽ እንደዚህ ትር ታደርግሽ ነበረ? እንደዚህ እንከባከብሽ ነበረ? ጥዬሽ እኮ መሄድ ይችል ነበረ። እህቴ ነሽ ብዬ ባላም ነገርኩህ እኮ። አንተ ጥለኸኝ ከሄድክ ራሴን ነው የማጠፋው። ሌላ ምንም የምንሆንበት ምክንያት የለኝም። እኔ እኮ እንደዛ እንድታስቢ ብዬ አይደለም። ለምንድን ነው ሊማታ? እሺ እንደዛ እንዳስብ ካልፈለግ ጥለኸኝ አትሂድ በቃ። እሺ ጥዬሻለሁ በቃ። ጥለኸኝ አትሂድ። እርግጠኛ ነህ? እኔ እኮ መጨቃጨቅ ፈልጌ አይደለም። አንተ እኮ ነው መጨቃጨቅ የምታደርገኝ። ለአንተ ማር ላምጣልህ በቃ። አስጨነቅኩህ አይደለም? አዎ ይቅርታ አድርግልኝ በቃ። እኔ እኮ ላጣ ስለማልፈልግ ነው። አውቃለሁ እኮ ይገባኛል፣ ግን ደግሞ አንቺ እህቴ ነሽ። እውነታውን አምነሽ ልትቀበይኝ ነው የምፈልገው። እሺ አስቢ፣ ከመሬት ተነስቼ አባቴን ብቻ ማቅኝ ነው። አባቴ እየፈለገ ነው ተብዬ መጣሁ። ስመጣ አባቴ በህይወት የለም። አንቺ ምትቶልኝ ሄደ። እህቴ ነሽ፣ ተዋወቅኩሽ። ሌላ ነገር ማሰብ አለብን። እኔም እኮ መጀመሪያ ስትመጣ እንደዚህ አይነት ስሜት እንደማይሰማኝ ነበር ያሰብኩት። ወንድም አገኘው ብዬ ደስ ብሎኝ ነበር እኮ። አውቃለሁ እኮ አንቺ ፈልገሽ እኮ ላይሆን ይችላል፣ ግን ደግሞ የማይሆን ነገር ነው አለ። ለምን በቃ ስሜቴ ተቀየረ። ምን ላድርግ? አሁን እኮ እኔም በጣም ጭንቀት ውስጥ ነው እየገባሁ ያለሁት። እኔ ንጹህ እህቴ ነሽ፣ ላጣሽ አልፈልግም። ያንቺን ክፉ አልመኝልሽም፣ ግን ደግሞ ነገሮችን ወደማይሆን ነገር እየቀየርሻቸው ነው ያለሽው። እስካሁንም እኔ ደግሞ አብሬሽ ያለሁት እኮ አንቺ የሆነ ነገር እንዳትሆኝ፣ እንድንደጋገፍ፣ አንድ ላይ እንድንሆን ብዬ ነው እንጂ ክፉ ነገር እንዳይደርስብሽ ብዬ ነው እንጂ
ምን ነገር አስቤያለሁ ሙሉ አስበሽም አልችልም ሁሉ ለምንድን ነው የምትረጂኝ እኔ በንጹህነት ነው እኮ እየቀረብኩሽ ያለሁት እኮ ንጹህቴ ነሽ እሺ በቃ ግን ጥለኛ አትሄድም አይደል ችግር የለውም ጥዬሽ አልሄድም ግን ደግሞ አንቺ የማይሆኑ ነገሮችን አለማድረግ ሞክሪ ቢያንስ አሁን ያሉብኝ ነገሮች ራሱ በጣም ትልቅ ፈተና ሆኖብኛል እዚህ መኖሩ ስራ ማጣቱ ምናምን ትልቅ ፈተና ሆኖብኛል እንደገና ደግሞ የአንቺ ጭቅጭቅ ተጨምሮ ምናምን ነገር ይከብዳል ይሄ ደግሞ ራስሽን ማጥፋት የምትይው ነገር እኔስ ያለ አንቺ ማንም እኮ የለኝም እኮ አውቃለሁ እኮ ማንም እንደሌለ የአባቴ ማስታወሻ ነሽ ታውቂያለሽ አንቺን ብዬ ነው ከዛ ሀገር የምትችይ መጥቶኝ አይደለ እነዚህ ነገሮች እያወቅሽ አንቺ ለምን ራሴን አጠፋለሁ ምናምን ነገር እያልሽ ተስፋለሽ እኔ ንጹህቴ ነሽ የአባቴ ማስታወሻ ነሽ ለምን እንደዚህ ትያለሽ ምን ላድርግ ታዲያ አልችል ብዬ እኮ ነው ምን እኮ በጣም ልረዳሽ እኮ ነው የሞከርኩኝ እኮ ነው ደግሞ እሺ ነሽ ምን ላድርግ እሺ በቃ ከራስሽ ጋር ታስጨንቂ እሺ ቢያንስ ሌላው ቢቀር እህትና ወንድም ምን ላመች እሺ ከእንደዚህ አይነት ነገር ውስጥ እንድንወጣ እፈልጋለሁ እኛውን ማሰብ ያለብን ነው እንዴት ነው መኖር የምንችለው እኔም የራሴ ህይወት አለኝ አገኘሽ ማለት የራሴ ህይወት አለኝ የራሴ ህይወት አለኝ ማለት ነው እህቴ ነሽ አንድ ሲቀጥል ደግሞ ሰው ስለወደደ ብቻ ተብሎ እንደዚህ ነገር ውስጥ ይገባል የራሴ ህይወት አለኝ አልከው ምን ለማለት ፈልገህ ነው እኮ የራሴ መጀመር የምፈልገው ህይወት አለኝ ወንድ ልጅ ነኝ እኮ እንደዚህ እንደሆንኩኝ አልቀርም ነገሮች ይቀየራሉ አይደል አዎ እሱማ እኮ ልክ ነህ እኮ ታዲያ እኔም እኮ አንተን ከፍተውና ደብረው ማየት አልፈልግም በጭራሽ የምፈልገው እንዳንተና እንድንላለን አውቃለሁ ነገሮችን ለማስተካከል ስል አንቺን ለመቅረብ ስል ምናምን ነገር በጣም ቸኩዬ ይሆናል ምናምን ነገር ግን ደግሞ የምፈልገው እንዳንድ ልጅ ንጹህ እንድትሆን ነው የምፈልገው እና ደግሞ የምታስባቸውን አጓጉል ነገሮች በቃ እርሻችሁ ታዩ የራስ ማጥፋት ምናምን ነገር ታዩ በቃ እነዛ ነገሮችን እንድትሆን ነው እሺ ያላንቺ ማን አለ እሺ በቃ ይሄን ያላንተን አስከፍቶ ከሆነ ተዋለሁ ስለዚህ በዛ መስማማ ከዚህ በኋላ ምን ነገር እንድታረጊ አልፈልግም ምን ነገር እንድታስቢ አልፈልግም በቃ እሺ እኔ የምፈልገው የእህትነት ፍቅርሽ ነው እሺ ማስታወሻሽ ነው የአባትነት ማስታወሻሽ ነው ሰላም እንዴት ዋልክ? ሰላም ነው። መግባት እንችላለን። እንዴት ማውራት ያለብን ነገር ሳለ ነው። እነሱም ካሜራማኑ ማውራት ሳለብን የመጣ ነው። ህጋዊ ሰዎች እንግዲህ አይደለም የመጣንበት ዓላማ ውስጥ ገባን በኋላ እናወራለን። ስለአንተና ስለ እህትህ ማውራት ያለብን ነገሮች አሉ። የአባትህ ጓደኛ ነኝ። እሱ ነገር ነበር ከሞቱ በፊትና እባክህ ተጋብተን ቃል ሲፈጽም መረጃም ስለሚያስፈልገኝ የመጣሁት። ችግር የለውም ችግር የለውም። አንተ በዚህ በመጣሁበት ሰዓት ላይ ካወራን በኋላ ያልተመቸ ነገር ካለ በሙሉ ወጥ መክሰስ ትችላለህ። እነሱም እኛም የመጣነው ለህጋዊ ነገር ምንድነው? ለኔ ንገሩኛ። ምንድነው? ወዴት የምትገቡት? እባክሽን ግቢና እባክሽ። አባታችን ጓደኛ ነው። እየሰማሽኝ አይደለ? ከዳዊት ጋር አውርተናል ያለው ነገር አውርተናል። ከዳዊት ጋር ያለው ነገር አውርተናል። እንዴ ቤት እኮ የኔ ነው አይደል? አና እየሰማሽኝ ነው? ልጅችኝና ገብተን እናውራ። ቤት እኮ የኔ ነው። አውቃለሁ አንቺ ነው። ከአባትሽ ጋር ግን በነበረበት ሰዓት ታረቀኝ በነበረበት ሰዓት ቃል ያስገባኝ ነገር ሳለ ቃል ለመፈጸም ይመጣታል። ካሜራ ይዛ አይደለም ታዲያ የአባቴ ጓደኛ። ካሜራውን ከፈረክ ማጥፋት እንችላለን፣ ግን ለአንቺ ማስረጃ ይሆንሻል። ችግር ከተፈጠረ ለአንቺ ማስረጃ በሞተበት ሰዓት መጣ። ዛሬ ምን አይነት ጓደኛ ነው? እነግርሻለሁ። በሰዓቷ ነው መሆኔን እያንዳንዱ ነገር ውስጥ ጎረቤት ያለው ነገር ተከራይ ሳይሰማ ተከራክተ ማለት ስላለብን አሁን ታውቁሳ ተከራይና ትራሽ ካሜራውን አጥተህ መግባት ይችላል። ስሚ ካሜራውን ውስጥ ከገባው ያጠፋሽ አሁን ተከራይ ድምጻችንን ሰምቶ ወጥቶ ከሚሄድ ተረጋግተን እናውራ። ማውራት ያለብን ሚስጥር ስለሆነ ነው። ለቀም ነው ጓደኛ ነህ ካንተ የሰማሽን እንኳን እባክሽን ግቢ ሀና እባክሽን። አንተም ግቡ ፈቅዳልና አለች።
የሰማሽ እንኳን ተቀመጪ ነው ያለው ነገር ነው። ጭራሽ በቤት ልጋብዘኝ ነው? ባይሆን አንተ ተቀመጥ። የሰማኝ ከሆነ ዳዊት አባትህ ታረቀኝ በቤት ከመኖር በፊት እዚህ ቤት መጣ አላደክ አይደለ? በቅርብ ነበር ቤት መጣ። ከቤት ከመጣ በኋላ ግን በአንተና በእህት መሀል እስኪ ምን አይነት ግንኙነት ነው ያለው? ማለት በመጀመሪያ ከአባቴ ጋር ያላችሁ የነበራችሁ ግንኙነት ምንድን ነው? ጥያቄህን ለመመለስ በመጀመሪያ ጥያቄ ይመለስልኝ። አንተና እህትህ መሀል ላይ አሁን ላይ እንዴት ናችሁ? ደህና ነን። ምንድን ነው? ምንም እንትን ነገር የለም እንዴ? ምንድን ነው? አንተና እህትህ መሀል ላይ ምን ተሰብስባችሁ የምትመጡት? ህይወት እንዴት ነው? ከአባትህ በኋላ በአንተና በእህትህ መሀል ህይወት እንዴት ነው? ጥያቄ ያንን ማወቅ ለአንተ ምን ይረዳሃል ነው? አባታችሁ ቃል አስገባኝ እናንተን የተከታተልኩ እንዳግዛችሁ ነው። ዛሬ ነው አባቴ ቃል ትዝ ያለክ? ይቅርታ እናት፣ አሁንም ከሰማሽ የጥያቄ መልስ ስጡኝ እኮ። ምንድን ነው ግንኙነታችሁ ከአባታችን? ከአባትህ ጋር ስራ ባልደረባ ነበርኩ። እንደ ልጅ ሆኖ አሳድጎኛል። ታዲያ የሁላ ሰው ምን ያደርጋል? ካሜራ ደቅናችሁ የሁላ ሰው አሁን የመጣሁትን እያንዳንዱ ነገር ማስረጃውን ቀስ በቀስ አሳውቅሃለሁ። ግን አሁን ጥያቄ የምመልስልኝ ከሆነ የሰማኝ ከሆነ ለጥያቄ መልስልኝ። ከእህትህ ጋር ከአባትህ ሞት ከታረቀኝ ሞት በኋላ እንዴት ነው? ከአባትህ ልፈት በኋላ ያለው ነገር ብታሳውቀኝ። እሺ አዎ፣ ምን ችግር አለ? ዛሬ ድረስ መተክ ስለኛ ህይወት ማወቅ የምፈልገው ማንም እዚህ ጋር እኮ መተህ እኮ ዛሬ አንኳኩተን የመጣው አናውቅም። እሺ ዳዊት፣ የሰማኝ ከሆነ ዮሴፍንም አግኝቼው አውርቼዋለሁ። ስለአንተ ህይወት አሁን ስላለበት ያን ነገር ለመጠየቅ ሞክሬያለሁ እኮ። እሺ አሁን ካሜራ ደቅነህ እዚህ ጋር ተሸፋፍነህ መተህ ስላወራህን ብቻ ሙሉን ነገር የምንነግርህ ይመስልሃል? እሺ የመጣሁበት ዋነኛው ዓላማው ስለዋሻችሁ ይቅርታ፣ አባታችሁ ታረቀኝን አላውቀውም። የመጣሁት ጓደኛ ዮሴፍ ልኮኝ ነው። እሺ በምን አማካኝነት ነው እሱ በሚለው ከእህትህ ጋር ስላለው እያንዳንዱ ነገር ስለ ጭንቀትህ ስለሚያሳስብ ነገር ነግሮኛል። ከዛ በኋላ ግን ዮሴፍ ማስቀመጠልኝ ድብቅ ካሜራ ደግሞ ስናይ እጅግ የሚያስደነግጥ ነገር ያየነው። ምን ድብቅ ካሜራ? የምን ድብቅ ካሜራ ነው የምታወራው? እባክሽ ተረጋጊ። የምን ድብቅ ካሜራ ነው የምታወራው? አንተ እሱን አጥፋልኝ እባክህ።